እኔና ስለ ሰው ልጆች ኃጢአት ሁሉ ወደዚህ ምድር እንደላከው ልጅህም ኢየሱስ ክርስቶስ ስለኔና ስለ ዓለም ሁሉ ኃጢአት ራሱን አሳልፎ እንደሰጠ እንደሞተ ሞትን ድል አድርጎ እንደተነሳ ወደ አንተ ወደ አባቱም እንደመጣ ዳግመኛም ደግሞ በሙታንና በሕያዋን ላይ ለመፍረድ ተመልሶ እንደሚመጣ አሁን በልቤ አምናለሁ። በአፌም ደግሞ እመሰክራለሁ። ቅዱስ የእግዚአብሔር ልጅ ኢየሱስ ሆይ በሕዝብ ፊት በአደባባይ አምላክ አይደለህም ብዬ እንደካድኩኝ አሁን ደግሞ በአደባባይ በሕዝብ ሁሉ ፊት አንተ አምላክ እንደሆንክ አንተ ፈጣሪ እንደሆንክ አንተ አዳኝ እንደሆንክ አንተ ጌታዬ እንደሆንክ እመሰክራለሁ። ኃጢአቴን በሙሉ ይቅር በለኝ። አንተ ብቸኛ አዳኝና ጌታዬ እንደሆንክ በልቤ አምኜ በአፌ እመሰክራለሁ። እንደገና ኃጢአቴን ይቅር በለኝ። በደምህ እጠበኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ከአብና ከመንፈስ ቅዱስ ጋር ትክክል ሆነህ ያለ መበላለጥ ያለ መቀዳደም ያለ መለያየት ከዘላለም የነበርክ ያለህና የምትኖር አልፋና ኦሜጋ ሁሉን የምትገዛ አምላክ መሆንህን አምናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን።
አሜን። እኔ ደግሞ አንድ ደቂቃ ብቻ ልጸልይልህ። የእስራኤል ቅዱስ እግዚአብሔር ሆይ ስለተወደደው ስለዚህ ጊዜ እጅግ አድርገን እንባርካለን። በናዝሬቱ ጌታ በኢየሱስ ስም ልጅህን ወደ ፍቅር መንግስት ስላፈለስከው፣ የጠላት ሀሳብ ሁሉ የጨለማ አሰራር ሁሉ ከህይወቱ ላይ ሰንሰለቱ ስለተቆረጠ በጌታ በኢየሱስ ስም እጅግ አድርጌ አመሰግናለሁ። ልጅህ ከዚህ ቀደም በአደባባይ እንደካደ ዛሬ ደግሞ በአደባባይ ስምን ጠርቶ አምላክ መሆንን ጌታ መሆንን መስክሯልና መጽሐፍ ደግሞ እንደሚል ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል እንደሚል ትላንት የነበረው ስላለፈ ዛሬ ደግሞ አዲስ ስለሆነ ዳግም ስለተወለደ ጌታ ኢየሱስ ሆይ ስለተቀበልከው ስሙን በሕይወት መዝገብ ላይ ስለጻፍከው አባት ስለሆንከው ይቅር ስላልከው በደም ስላጠብከው እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ቃልህ እንደሚናገር ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ ከዛሬ ጀምሮ እስከ ዘላለም ድረስ መውጣትና መግባቱን እንድትጠብቅ በፊት የተጠበቀ እንዲሆን በናዝሬቱ ጌታ በኢየሱስ ስም ከማንኛውም የጨለማ ሐሳብና ስልጣን ሁሉ በደምህ የተሸፈነ ስለሆነ በናዝሬቱ ጌታ በኢየሱስ ስም እሱና የሱ የሆነው ነገር ሁሉ በአንተ በእሳት ቅጥር የተቀጠረ ስለሆነ እጅግ አድርጌ አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም በቤት ተተክሎ ለዘላለም ይቅር። በኢየሱስ ስም ለብዙዎች ደግሞ መዳን ምክንያት አድርገው። በናዝሬቱ ጌታ በኢየሱስ ስም ብዙዎች ደግሞ ከሱ ተምረው ወደ ፍቅር መንግስት ወደዚህ መንግስት መፍለስ እንዲሆንላቸው በናዝሬቱ ጌታ በኢየሱስ ስም በነገር ሁሉ በአንተም በሰውም ፊት ሁሉ ማደግ እንዲሆንለት ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም አደራ ለማይበሉት ለታመኑ እጆችህ አደራ አሳልፌ ወንድሜን እሰጣለሁ። አንተ ጠብቀው፣ አንተ አስተምረው፣ አንተ አሳድገው። በናዝሬቱ ጌታ በኢየሱስ ስም ስለሰማን ደግሞ ሁሉ ጊዜም ስለምትሰማን እጅግ አድርገን እንባርካለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። ተባረክ ጉዳይ ዲያየ መጽሐፍ ቅዱስ እንደሚል ሐዋርያው ቅዱስ ጳውሎስ እንዳለ ሰው በልቡ አምኖ በአፉ ቢመሰክር እንዳለ ይጸድቃል ይድናል እያለ እንደተናገረ አንተ ጌታ ኢየሱስን አሁን አምላክነቱን አውጀሃል። በሰው ፊት የሚመሰክርልኝ በሰማይ ባለው በአባቴ ፊት እመሰክርለታለሁ ይላል መጽሐፍ እና በሰው ፊት እንደካድከው በሰው ፊት ደግሞ መስክርሃል። ጌትነቱን፣ አምላክነቱን፣ ፈጣሪነቱን መስክርሃል። ስለዚህ ስለ ትላንትናው ምንም አይነት ጊልቲ ሊሰማህ አይገባም። አሁን የትላንቱ አልፏል ነው መጽሐፍ ቅዱስ የሚለው። ኒው ክሬሽን ነው የሚለው፣ አዲስ ፍጥረት ነው የሚለው እና የትላንቱ አልፎ አንተ የእግዚአብሔር ልጅ ሆነሃል። አዲስ ፍጥረትን አሁን በውስጥ እንነጋገራለን። ባይብል ስተዲ አለን፣ እዛ አብረን እናጠናለን ባይብል ስተዲ። አንተ ለብዙዎች የምትተርፍ ሰው ነህ። ጌታን በጣም የምትወድ ሰው ነህ አውቃለሁ። መጀመሪያ ጀምሮ ቲክቶክ የነበርን ሰዎች ነን። ከኔ ጋር ብዙ እንተዋወቃለን እና ደግሞ በምክንያት ሆኗል። እንኳን ጌታ ደግሞ ረዳ፣ እንኳን ጌታ ደግሞ አስመለጠ። ደግሞ ለብዙዎች ደግሞ ማምለጥ ደግሞ ምክንያት ያደርግሃል አምናለሁ ያንን እና ጌታ ኢየሱስ ስሙ ይባረክ። ወጥመዱ ተሰበረ ይላል መጽሐፍ ሲናገር እና እኛም አመለጥን ይላል እና ወጥመድ ተሰብሮ እግዚአብሔር አስመልጠዋል። የእግዚአብሔር ስም የተባረከ ይሁን ጌታን። ስለዚህ ደግሞ እጅግ አድርጌ ባርካለሁ ማለት ነው። ጌታ ይባረክ። ጉዳይ አሜን። ጉዳይ ወንድሜ ረዳ፣ በጣም ደስ ብሎኛል። አንተን የረዳ ጌታ የተመሰገነ ይሁን። እንግዲህ ለአንተ የተወደደች ናት። አንተ መመለስ፣ ወደ ጌታ መጨመር ሰው ሃፒ በጣም ማለት ነው። እግዚአብሔር አምላክ ክብሩን ይውሰድ። በጣም ደስ ብሎኛል። ጉዳይ አይናው ላይክ እንደምትመጣ እኔም ተስፋ አደርግ ነበረ። አንተ ውስጥ ያለው በጣም ደስ የሚል ነገር ነውና እግዚአብሔር አምላክ ተቃላቸው ነውና ሰው አንተ እንድትመለስ ሆነዋል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ለእኛ በጣም የተለየች ቀን ናትና ጌታ የተመሰገነ ይሁን። እግዚአብሔር አምላክ ክብሩን ይውሰድ። ወንድምየው እንዳለው በቃ አሮጌው ነገር አልፏል፣ የትላንት ነገር አልፏል። ዛሬ በክርስቶስ ሁሉ አዲስ ሆነዋል። ክብር ለጌታ ለኢየሱስ ይሁንና አንተ አዲስ ነህ። ምንም አይነት ነገር የኋላ ነገርን ፈጽሞ ወደ አንተ ሊታወሰድ አይገባም። በቃ አንተ አሁን አዲስ ፍጥረት ነህ። ወንድምየውን በውስጥ አገኘው፣ እኛንም አገኘው። እኔ ፎሎ አድርጌያለሁ። ፎሎ ባክ መልሰህ ስልካችን ተለዋውጠን ከዚያ ደግሞ በውስጥ እናወራለን። ግን በጣም ደስ ስላለኝ አንድ መዝሙር ልጋብዝ ፈቃደኛ ከሆንክ። እሺ ጊፍት አትስጡኝ። እሺ ጊፍተሮች አመሰግናለሁ። ዋው ጉድ አይዲያ። እኔ የሆነ ነገር ልበል። ኤፍሬም በጣም ነው እንኳን ደስ አለኝ። እኔ በጣም ነው ደስ ያለኝ። ጉዳይ አንተ አሁን የእግዚአብሔር ልጅ ሆነሃል። ለተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ
የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣችሁ ይላል። ከእንግዲህ የምትንቀሳቀሱ በተሰጠ ስልጣን ነው። ጉዳይ እንኳን እግዚአብሔር ረዳ። እኔ እንዴት ደስ ተጋጭቼ ነበር ማለት ግራ ገብቶኝ ማለት ነው። እና እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ረዳ። እንግዲህ በልጁ በኢየሱስ ክርስቶስ የሆነ ሁሉ ምንድን ነው? አዲስ ፍጥረት ነው ይላል እና መጽሐፍ ቅዱስ አንተ አዲስ ፍጥረት ነህ፣ አንተ አዲስ ፍጥረት ነህ። እንኳን ወደዚህ ብርሃን መጣ። የክርስቶስ የከፈለልን ዋጋ ፍቅር ነው። ስለዚህ ወደ ፍቅሩ መንግስት ነው የተቀላቀልከውና ሰው በልቡ አምኖ በአፉ መስክሮ ይድናል እና በልብ አምነ በአደባባይ መስክራል የእግዚአብሔር ልጅ የመሆን መብትና ስልጣን አለ። በዲያብሎስ ላይ ስልጣን አለ፣ በሞት ላይ ስልጣን አለ ከእንግዲህ ወዲህ ማለት ነው። ገብቷል? በእነኚህ ነገሮች ላይ ሁሉ ስልጣን አለ። በስልጣን ትናገራለህ እና ጉዳይ ላይ እኔ ደስ ነው ያለኝ በቃ እና እስካለ ተመልሼ እገባለሁ ቦታዬን ይዤ። ተባረክ። እግዚአብሔር ካንተ ጋር ይሁን። የክርስቶስ ጸጋና ሰላም ካንተ ጋር ይሁን። እሺ አሜን። ክርስቶስ ኢየሱስ ምንድን ነው ያለው? ሰላሜን እሰጣችኋለሁ ነው ያለውና ሰላሙን ይሰጣል። እርሱ የሚሰጠው ሰላም ደግሞ ምንድን ነው? ዓለም እንደሚሰጠው ሰላም አይደለም። እና በቃ በዚህ ዌልካም ቱ የእግዚአብሔር መንግስት ኪንግዶም ኦፍ ጋድ። እኛ የእግዚአብሔር መንግስት ልጆች ነን። ገብቷል? ምንድነው ዮሐንስ ራእይ ላይ የተጻፈው ምንድነው? እኛ ህዝቦቹ ነን፣ እርሱም ደግሞ በመጨረሻው ተስፋችን እኮ ነው። በጣም ብዙ ነገር ሳይ እኔ መናደር ጀመርኩኝ ለአንተ፣ ምክንያቱም በሚሆነው ነገር ማለት እኔ ለእኛ ስለሆንኩ ማለት ነው። ግን እግዚአብሔር ጸጋ ሰጥተዋል፣ ትዕግስት ሰጥተዋል፣ ከአንደበት ክፉም አልወጣም እና ተባረክ። እሺ ደስ ነው ያለኝ እና ጉዳይ ሻውል ብሎክ ነው መሰለኝ እና አንብሎክ አድርገኝ እያለ ነው። ማን ነው? ዶክተር ሻውል የሚል አካውንት፣ ሻውል በትረ የሚል አካውንት። ዳንኤም ገብቷል። የተወደደ ሰው በጣም አጭር ነገር ልበልና መልእክት ላስተላልፍ ላላችሁ፣ በዚህ ላላችሁ ሰዎች በጣም ብዙ እንግዲህ በጌታ ያልሆናችሁ ሰዎች እንዳላችሁ አውቃለሁ። በዚህ በጣም በርካታ ሙስሊሞች አላችሁ። ያው ጌታ በሚያውቀው እኛ በጣም ነው የምንወዳችሁ፣ በጣም ነው ሸክማችን ናችሁ፣ ጸሎታችን ናችሁ። ሁልጊዜ ወደዚህ እውነት እንድትመጡ ሁልጊዜ እኛ ፍላጎት አለን። መጽሐፍ ቅዱስ አንድ ጊዜ ምን ሆነ መሰላችሁ? መጽሐፍ ላይ ወደሚሄድበት ታውቃላችሁ እያለ ኢየሱስ ሲናገር ቶማስ አይ አናውቅም አለው። መንገዱን አናውቅም ሲል ኢየሱስ እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ተናገረ። እና ሰይጣን አንድ ነገር ብቻ ነው ያደረገው። ምንድን ነው ያደረገው? አንድ መንገድ ነው ያለው። ኢየሱስ ሐዋርያቱና ነቢያቱ ብቻ ሳይሆኑ ኢየሱስ ራሱ እኔ መንገድ ነኝ ብሏል። እና አንድ መንገድ ነው ያለው። እና ሰይጣን ምን አደረገ? ሰዎችን ወደ ዘላለም ጥፋት ለመውሰድ የተለያዩ መንገዶች ይዞ መጥቶ በተነ። አሁን ችግሩ ይሄ ነው። ብዙ ሰዎች በምድር ላይ በጣም የተለያዩ የእምነት ተቋማት አሉ። መንገዱ ይሄ ነው፣ መንገዱ ይሄ ነው፣ በዚህ ነው ይላሉ። ሁሉም መድረስ የሚፈልጉበት ቦታ አንድ ቦታ ነው። ነገር ግን መንገዱ ላይ ስቲል ዓለም ተበጥብጣለች። በዚህ ነው ይላል። ኦኬ፣ ለምንድን ነው መንገድ ስንሄድ መጠንቀቅ ያለብን? መንገዱ ላይ ለምንድን ነው መጠንቀቅ ያለብን? መጽሐፍ ቅዱስ ወደሚለን ሀሳብ ከመምጣታችን በፊት መንገድ ላይ ለምንድን ነው ጥንቃቄ ማድረግ ያለብን? ሰዎች ሁልጊዜ እንደምለው መድረሻቸውን መምረጥ አይችሉም። ሰዎች መምረጥ የሚችሉት መንገድ ነው። መንገድ ትመርጣለህ። የመረጥከው መንገድ መጨረሻህን ይመርጥልሃል። እንደዛ ነው። ለምሳሌ እናንተ ከአዲስ አበባ አሜሪካ መሄድ ብትፈልጉ ከአዲስ አበባ አሜሪካ መሄድ ፕሌን ውስጥ ትገባላችሁ። ሰው ፕሌኑ አሜሪካ ያደርሳችኋል ማለት ነው። መንገዱን እናንተ መረጣችሁ። የመረጣችሁት መንገድ የት ያደርሳል? አሜሪካ ያደርሳል። ገስዋት ዱባይ መሄድ ፕሌን ውስጥ ገብታችሁ ወደ ዱባይ መሄድ ፍላይት ውስጥ ገብታችሁ እየሄዳችሁ መድረስ የምፈልገው አሜሪካ ነው አይባልም። ለምን? የመረጣችሁት መንገድ የሚያደርሰው ዱባይ እንጂ አሜሪካ አይደለም። ሰው መንገድን መጠንቀቅ ያለበት ሰው ለዛ ነው።
አንድ መንገድ አለ፣ እሱም ኢየሱስ ይባላል። እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር አለ። አሁን ከኢየሱስ ውጪ መንገድ የለም። ሁሉም አሳሳቾች ናቸው። ቅድም ጉድ አይዲያ ሲናገር በጣም ከሰማኋቸው በጣም በርካታ ቁም ነገሮችን ሲያነሳ ነበረ። ክርስትና ተረት አይደለም። ኢትስ ኖት ላይክ ሪትን ዶክመንት እንደዛ አይደለም። ኢየሱስ ቃሌ እውነት ሕይወት ነው መንፈስ ነው እንዳለ እንደዛው አክቲቭ ነው። እኛ ኢየሱስን የተከተልነው ካነበብነው ብቻ አይደለም፣ ከሰማነው ብቻ አይደለም፣ በሕይወታችን ፕራክቲካሊ ተገልጦ ስለምናየው ጭምር ነው። አሁን የሚሰራ ነው። ተረት አልነበረም። እነ ጳውሎስ ላይ ሰርተዋል፣ እነ ያዕቆብ ላይ ሰርተዋል ብለን የምንተርተው ተረት አይደለም። አሁን በሕይወታችን አክቲቭሊ ተገልጦ እያየነው ነው። እየሰራየ የስሙን ኃይል፣ የስሙን ታላቅነት፣ የስሙን ጉልበት እያየነው ነው። ክርስትና ደስ የሚለው ለዛ ነው። ፊደል ላይ የሚቀር አይደለም ሃይማኖቱ። ኢየሱስ በደሙ ያስጀመረው ሃይማኖት ስለሆነ ወደ ቅድም እንደነገርኳችሁ ቶማስ አናውቅም ሲል አይ መንገዱማ እኔ ነኝ ብሎ ኢየሱስ ወደ ራሱ እንዳመለከተ ሰዎች ወደዚህ እውነት ሲመጡ፣ ወደዚህ መንገድ ሲመጡ ፍጻሜያቸው የተረጋገጠ ነው። ለምን እኛ አሁን ድናችኋል ስንባል ብዙ ጊዜ ኦፍኮርስ ድነናል ገነት እንገባለን ስንል ሰዎች የጎረምሳ ወኔ ይመስላቸዋል። አይደለም። መጽሐፍ ቅዱስ ሲናገር ያ መንፈስ ለመንፈሳችን ይመሰክራል አለ። ኮንፎርሜሽን ይሰጣል። ኦኬ፣ መንፈሱ ይመሰክርልናል ነው። እዛ ፊደል ላይ ብቻ የሚቀር አይደለም። ኢየሱስ አንድ ብቻ የመጽሐፍ ቅዱስ ቃል ላንብብላችሁ። አይ ዊሽ ሃቭ ለት ቱ ሴይ፣ ግን አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። ዮሐንስ ራእይ 5 ላይ እንደዚህ የሚል ቃል አለ። በዙፋኑ ላይ በተቀመጠው ይልና በቀኝ እጁ በውስጥና በኋላ የተጻፈበት 7 ማህተብ የተዘጋ መጽሐፍ አየሁ ይላል። በ7 ማህተብ የተዘጋ መጽሐፍ ነው። ብርቱም መልአክ ይላል መጽሐፉን ይዘረጋ ዘንድ ማህተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። አሁን ኦኬ፣ መልአክ መጣ። በ7 ማህተብ የተዘጋ መጽሐፍ አለ። ይሄንን መጽሐፍ ኦኬ ይዘረጋ ዘንድ ማህተቦቹንም ይፈታ ዘንድ የሚገባው ማን ነው? አሁን ዲዘርቭ የሚያደርግ አለ። ሁሉም ሰው ራንደም ሰው እንደዛ አይችልም። መንገደኛ ሰው ያንን ሊከፍተውም አይችልም፣ ማህተቡንም ሊፈታ አይችልም ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ኦኬ፣ ከዛስ በሰማይ ቢሆን ይላል በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ዋው! ኦኬ፣ በሰማይ የለም፣ በምድር የለም፣ ከምድር በታች የለም። መጽሐፉን ሊዘረጋም ሊመለከተውም ማንም አልተቻለውም ነው የሚለው። በነገራችን ላይ ኦኬ፣ አልተቻለውም ትራይ ማለት ነው። ኦኬ፣ የተሞከረ ነገር አለ ማለት ነው። አልተቻለውም ይላል። በቃ ማንም አልቻለም። ከዛስ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። በነገራችን ላይ ያለቀሰው የእኛን ለቅሶ ነው። መጽሐፉን ሊዘረጋ ወይም ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩኝ። ለምን? ይሄ መጽሐፍ ካልተከፈተ ችግር ነዋ። የእኛ እድል ፈንታ የዘላለም ጥፋት ነዋ፣ የዘላለም ለቅሶ ነዋ፣ የዘላለም ጨለማ ነዋ። ስለዚህ አለቀስኩ አለ። ይሄ የእኛ ለቅሶ ጭምር ነው። ከዛስ ከሽማግሌዎቹ አንዱ አለና አታልቅስ አለ። ለምን አላልቅስ? ለምንድን ነው ዮሐንስ ማያለቅሰው? እንደዚህ አለው፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ማተቡንም ይፈታ ዘንድ ድል ነስቷል አለኝ ይላል። ሃሌሉያ! ምን ብሏል? ድል ነስቷል። ክብር ለታረደው በግ ይሁን። አየ፣ አንድ የተገባው አለ። በሰማይ ቢሆን በምድር ቢሆን ከምድር በታች ሊመለከተውም የሚገባው አልተገኘም፣ አልቻለም፣ ማንም አልቻለም። ግን አንድ የሚገባው ደግሞ ተገኘ። አንድ ደግሞ የሚችል ተገኘ። እሱ ማን ነው? የታረደው በግ ኢየሱስ፣ የሰማይና የምድር ሁሉ ጌታ። ከዛስ በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ይላል። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይልና መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣ የሞላበት የወርቅ ዕቃ ያዙ ይላል። አሁን የሰማይ የአምልኮ ስርዓት ነው ይሄ። ኦኬ፣ የሰማይ አምልኮ ስርዓት ነው። ልክ መጽሐፉን ሲወስድ በዙፋኑ ላይ ከተቀመጠው ሲወስድ ኦኬ፣ በበጉ ፊት ወደቁ ይላል እና በገና ጽናጽል ምናምን ይዘው ለመዝሙር ቆሙ። አሁን ምንድን ነው የሚዘመረው? ሰማይ ላይ
መጽሐፉን ትወስድ ዘንድ ማዕተቡን ትፈታ ዘንድ ይገባሃል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው። ካህናት የሆኑ ዘንድ አደረካቸው በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። የሰማይ ምስጋና ይሄ ነው። የሰማይ ምስጋና የሰማይ ዝማሬ ምንድን ነው? ኢየሱስ የታረድከው በግ ይገባሃል። ለምን? ታርደሃልና። ይሄ የሰማይ ምስጋና ነው። አየሁም ይልና በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መልአክ ድምፅ ሰሙ ይላል። አሁን መላእክቶቹ ደግሞ መጡ። በጣም በርካታ መላእክቶች ቁጥራቸው ይልና ለአላፋት ጊዜ አላፋት ሺህ ጊዜ ሺህ ነበር ይላል። በታላቅም ድምፅ እየጮሁ እንደዚህ ያሉ። አሁን በጣም በኃይለኛ ድምፅ እየጮሁ መላእክቶቹ እንደዚህ ያሉ፣ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከት ሊቀበል ይገባዋል። ማን ይገባዋል? የታረደው በግ የእግዚአብሔር ልጅ ኢየሱስ። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ ይልና አሁን የቀረ ማን አለ? ማንም የለም። በሰማይ ይላል፣ በምድር ይላል፣ ከምድር በታች ይላል፣ በባህር ላይ ያለ ፍጥረት ሁሉ ይላል። ሁሉ ማለት ሁሉም አሉ እዚህ ስር። ከዛስ እንዲህ አሉ፣ በረከትና ምስጋና ክብር ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው ይላል። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። የሰማይ አምልኮ ስርዓት ነው። የታረደው በግ ይገባዋል። ለምን? ታርዷልና። ስለዚህ የኛ ለቅሶ ታበሰ። እሺ፣ የኛ ተስፋ ፍጻሜውን አገኘ። እሺ፣ የኛ ተስፋ ጨለማ እንዳይሆን ሆነ፣ ሞት እንዳይሆን ሆነ፣ የዘላለም ጥፋት እንዳይሆን ሆነ፣ የዘላለም የእሳት ባህር እንዳይሆን ሆነ። ለምን? ታርዷልና። ስለዚህ በዚህ ያላችሁ ሰዎች እቺን ብቻ ብዬ ልጨርስ። ወደ ተነሳውበት ስነሳ አንድ መንገድ አለ። አንድ መንገድ አናውቅም ሲል ቶማስ መንገዱን እኔ ያሳይሃለሁ አለው ኢየሱስ። እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለው። አንድ መንገድ አለ። ብዙዎቻችሁ የዘላለም ሕይወት ማግኘት ትፈልጋላችሁ፣ ጀነትን መውረስ ትፈልጋላችሁ። ኦኬ፣ መንገዱን ግን ተሳስታችኋል። መንገዱን ከተሳሳትክ መድረሻህን ተሳስተሃል። አንተ የምትመርጠው ቅድም እንዳልኩ መድረሻህን ሳይሆን መንገድህን ነው። ወደ ላይ የምትሄድ ከሆነ የምትደርሰው እላይ ነው። ወደ ታች የምትሄድ ከሆነ የምትደርሰው እታች የሚያደርሰውን ነው። አንተ የምትመርጠው መንገድህን ነው። መንገድ ስትመርጡ መጠንቀቅ ያለባችሁ ለዛ ነው። መንገዱ ፍጻሜያችሁን ስለሚመርጥላችሁ ማለት ነው። ስለዚህ አንድና ብቸኛ መንገድ አለ። እሱም የእግዚአብሔር ልጅ ኢየሱስ ይባላል። ኑ ወደዚህ ጌታ ኑ። ብዙ ጥያቄዎች ትጠይቃላችሁ አውቃለሁ። ብዙ ፍልስፍናዎች አሏችሁ። ግን የእናንተ ሁሉ የምትጠይቁት ጥያቄዎች፣ የምትፈላሰፉት ፍልስፍናዎች ሁሉ ቅድም እንዳልኳችሁ ሰይጣን እናንተን ዲሲቭ ለማድረግ ከዛ ከእውነተኛው መንገድ ለማሳት ክሬት ያደርጋቸው ናቸው። ሰይጣን የሚጠቀም ለምንድን ነው? ሰይጣን እሱን እንዴ በነገራችን ላይ መጽሐፍ ቅዱስ እንደሚናገር የእሳት ባህር ገሃነም እሳት ለሰው ልጆች አልተሰራም። የተሰራው እኮ ለሰይጣን ነው። መጨረሻ ላይ የምታስታውሱ ከሆነ ወደ ገሃነም የሚሄዱትን ሰዎች እኮ የሚላቸው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ሂዱ ነው የሚላቸው። እንዴ ኢየሱስ ለእናንተ ሞተዋል፣ ለምን ትሞታላችሁ? ኢየሱስ እናንተን ከዘላለም ጥፋት ለመታደግ እኮ ደሙን አፍስሰዋል። ለምን በዘላለም ጥፋት በዘላለም ስርዓት ውስጥ ትኖራላችሁ? ኑ ወደዚህ ጌታ። እንዴት አምላክ ሰው ይሆናል ትላላችሁ? እንዴ አምላክ ሰውማ መሆን ነበረበት። ለምን መሆን ነበረበት? እሺ ይሄን ብዬ ብቻ ልጨርስ። ብዙ ጊዜ እናንተ አምላክ ለምን ሰው ይሆናል? እንዴት ሰው ሆነ? ኦኬ ኦፍ ኮርስ እኮ የተቸገሩት አይሁዳውያንም ለዚህ ነበረ። አምላክ እንዴት ሰው ይሆናል ትላላችሁ? ሰው ሆኖ እንዴት አምላክን በለው? ኦኬ ሁልጊዜ ማመጣው ጥያቄ አለን ሎጂክ። ኦኬ እናንተ የከፍተኛ ፍርድ ቤት ዳኛ ብትሆኑ ልጃችሁ ለሞት የሚያበቃ ጥፋት ሰርቶ ቢመጣ እናንተ በችሎት ተሰይማችኋል፣ ዳኛ ናችሁ። ልጃችሁ ደግሞ ለሞት የሚያበቃውን ወንጀል ሰርቶ መጥተዋል። ምንድነው የምታደርጉት? ምንድነው የምትፈርዱት? ኦኬ ልጃችሁ ስለሆነ ህጉን ቺት አድርጋችሁ ልጃችሁ መነጻ ትልካላችሁ ወይስ እንደ እውነተኛ እንደ ቅን ፈራጅ ልጃችሁ ላይ የሞት ፍርድ ትፈርዳላችሁ? ኦኬ ያ ሆነ። እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ። ጀስት የሆነ አምላክ ነው። በፍርዱ ትክክል ነው እግዚአብሔር። ስለዚህ ሞትን ትሞታለህ አለው። በበላ ጊዜ በላ፣ ሞት
ፈረደበት። ኦኬ ለምን? እግዚአብሔር በፍርዱ ትክክል ስለነበረ። እሺ ደግሞ ያ በችሎት የተሰየመው ዳኛ ልጅ የሞት ጥፋት ለሞት የሚያበቃውን ወንጀል ሰርቶ ቢመጣ ሞት ቢፈርድበትም ደግሞ ፍቅር ነውና እግዚአብሔር በሞት ሊተው አልፈለገም። ስለዚህ ሞቱን እኔ ሞታለሁ አለ። ኦኬ የአምላክ ሰው መሆን ሚስጥር እዚህ ጋር ነው። ለምን አምላክ ሆኖ ጥያቄ አልመለስም የሚሉ በጣም የዋህ ሰዎች አሉ። እንዴ የጽድቅን ጥያቄ ያጎደለው እኮ አምላክ አይደለም ሰው ነው። ስለዚህ ያ የጽድቅ ጥያቄ ተጠየቀ፣ ሪኩዌስት ተደረገ፣ ተፈለገ፣ ምድር ላይ አልተገኘም ይላል መጽሐፍ ቅዱስ። ከዛስ የገዛ ክንዱ መድኃኒትን አመጣችለት ይላል። ስለዚህ በቃ በምድር ላይ ተፈልጎ ይህን የጽድቅ ጥያቄ የሚመልስ ሰው አልተገኘም። ስለዚህ እኔ ሰው ሆኜ ያንን የጽድቅ ጥያቄ መልሳለሁ አለ። አምላክ ሆኖማ ያማ ትክክል አያደርገውማ፣ በፍርዱ ጀስት አይሆንም። እንደዛ ቢያደርግ ሰው ነው የጽድቅ ጥያቄ የተጠየቀው። ስለዚህ ሰው ነው መመለስ ያለበት። ስለዚህ ለዛ ነው አምላክ ሰው የመሆኑ ሚስጥር። ለዛ ነው ሰው ሆኖ መጣና የእኛን የጽድቅ ጥያቄ መለሰ። ኦኬ እኛ መመለስ ያልቻልነውን የጽድቅ ጥያቄ መለሰ። በእኛ ፈንታ እሱ ሆነ፣ የእኛን ዕዳ ከፈለ፣ እኛን ነፃ ሊያወጣ። ስለዚህ ወደ ጌታ አትመጡም እንዴ? ህይወቱን ሰጥቷችሁ ከእናንተ ሪኩዌስት ምን ይህንን አርጉ፣ እንደዚህ ውጡና እንደዚህ ውረዱ አልተባለም። በእኔ እመኑ ነው የተባለው። በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ ከዘላለም ጥፋት አትድኑ። ተረት ይሻላችኋል? ሪትን ዶክመንት ታቅፋችሁ ወደ ዘላለም እንደሱ ይሻላችኋል? ወይስ ዛሬም ሕያው የሆነው ዘላለማዊው ያለውና የነበረው የሚመጣው ያን የእግዚአብሔር ልጅ ኢየሱስ ወደ ህይወታችሁ ጋብዛችሁ ከዘላለም እስራት ነፃ ትወጣላችሁ? ኑ ወደ ጌታ፣ እንወዳችኋለን። ኑ ከጨለማ አንድ መንገድ ነው ያለው። ሌሎቹ በሙሉ መንገዶች ወደ ዘላለም ሞት ነው የሚወስዷችሁ፣ ወደ ዘላለም ጥፋት ነው፣ ወደ ዘላለም ርኩሰት ነው የሚወስዷችሁ። በፍጹም ወደ ዘላለም ደስታና ረፍታችሁ አያስገቧችሁም። መንገዱ እኔ ነኝ አለ ኢየሱስ። በቃ መንገድ ተሳስተሃል፣ በቃ መድረሻንም ተሳስተሃል። ወደ ዘላለም ጥፋት ነው የምትሄደው። ተጠንቀቁ መንገድ ስትመርጡ። እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ያለውን የእግዚአብሔር ልጅ ኢየሱስን ያዙ። በሱ በዛ በአንዱና በብቸኛው የዘላለም ህይወት፣ የዘላለም መንገድ፣ የዘላለም እውነት፣ የዘላለም ተስፋችሁ የተጠበቀ ነው። አመሰግናለሁ። ተባረኩ። እግዚአብሔር ይባርክ ኤፍሬም፣ አመሰግናለን። ጉድ አይዲያ ማሜክ ማስገባት ከቻልክ ምናልባት። እሺ እናንተ ጨርሱና አስገባለሁ። ዶክተርዬ ካለህ ዶክተር ያለ አለው። አይ ዳኒ ቅደም ብዬ ነው። ዳኒ ኔትወርኩ ጥሩ አይደለም መሰለኝ። ኦኬ አለው ዶክተር እስኪስተካከል ድረስ አንተ ትቀድም። እሺ እኔ ልቅደም። በጣም ይቅርታ ቅድም እንዴት ብሎክ እንደሆነ አላውቅም። በእኔ ሳይድ ነው ብሎክ የሆነውና አዶኖ እንዴት ሀፕን እንዳደረገ ይቅርታ። በጣም ጉድ አይዲያ። እንኳን በሰላም እግዚአብሔር ረድቶ ከጨለማ ወደ ብርሃን ይህንን የዘላለም ህይወት እርግጠኝነት ያለበትን በክርስቶስ ያለውን ህይወት ከእንደገና ደግሞ እንደዛ በትጋት የምታገለግለውን ወንጌል ልብህን እግዚአብሔር ወደዛ አቅንቶት እንኳን በሰላም ተመለስ ክላለሁ ወደ ቤት ወደ አባት ቤት እና ኤፊንም ይዘልን መጣህ አንድ ላይ ማለት ነው። ደብል ብሌሲንግ ነው የሆነልን። እግዚአብሔር ለዘላለም የተባረከ ይሁን። አንድ ነገር የጉድ አይዲያን ሀሳብ መጀመሪያ ላይ አልሰማውም እና ኤፋ የጸለይክለት መሰለኝ አይደል? ጸለይናል። አልቋል ሁሉ ነገር ዶክተርዬ። እሺ እንዳው ለ2 ደቂቃ ለ3 ደቂቃ ከሱ ብሰማ ደስ ይለኝ ነበር። የሱን ከሱ ድምጽ ብሰማ። እሺ ምን መስማት ፈለክ ዶክተርዬ? አይ በቃ እንደው ሰላም ይበለን። የሱን ድምጽ በደንብ ለሰማ። ኦኬ እሺ
ሰላም ብያለሁኝ። ሻወር ያው እንግዲህ ቲክቶክ ላይ በእርግጥ ብዙ ጊዜ ትምህርት ሲያስተምሩ ሰማለሁ። በእርግጥ ምናልባት የሆነ ለእኔ አይዶን ነው እንዴት ብሎክ እንደሆነ አላቅም። ምናልባት እኔ የሆነ ጥፋት አጥፍቼ ይሆናል እና ያው እንግዲህ ብዙ ጊዜ የመሳሳት ልጅ ነኝ እና ግን እግዚአብሔር አይጥለኝም። ብዙ ጊዜ እና አንድ አጋጣሚ ሆኖ ምናልባት የሆነ ቦታ ላይ አጥፍቼ ሊሆን ይችላል፣ አላቅም። እግዚአብሔር ይባርክ፣ ጌታ ኢየሱስ ይባርክ። ምንም መቼም ከጥፋት ሁሉ በላይ እኛ የምናጠፋው የእግዚአብሔርን የቸርነት እጆች በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ፍቅር ያንን እምቢ ብለን መሄዳችን ብቻ ነው ትልቁ ጥፋት እንጂ እኔ በእውነት በጣም አፕሪሼት ማድረግ ብዙ ጊዜ አብረንም አንድ ሩም ውስጥ ቁጭ ብለናል እና ጌታ ኢየሱስ ክርስቶስ ግን እንዳው በቃ ቀን ሳለ ሰዎች ሊሰሩባት የማይችሏት ያቺ ሌሊት ሳትመጣ በጉብዝና ወራትህ ልብህን አቅንቶልህ ጭክን ያለ እንደዚህ ፐብሊክ የሆነ በህዝብ ፊት የሆነ ነገር ስለሆነ ያንተ አካሄድ አሁን ደግሞ በህዝብ ፊት ዛሬ ደግሞ ኢየሱስ ክርስቶስን ጌታችንንና መድኃኒታችንን ኢየሱስ ክርስቶስን በቃ ይሄ የፍቅር መድረሻ የሌለው መደምደሚያ የሆነውን የመጨረሻውን ፍቅር ከዚህ የሚበልጥ ፍቅር ለማንም የለውም የተባለለትን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሁልጊዜ አዲስ የሆነውን ማለዳ ማለዳ አዲስ የሆነውን ያንን ኢየሱስን ለመከተል ቆርጠህ ደግሞ ስለመጣ በጣም ደስ ብሎኛል። ጌታ ወደሱ የሚመጡትን ሰዎች ፕሮሚስ የሚገባላቸው በመንግስተ ሰማይ በወርቅ መንገድ ላይ መንገዱ በወርቅ የተሰራ በሰምፔር የተሰራ እንዲያ ብሎ አይደለም ቃል የሚገባላቸው። ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው የሚላቸው። ራስን የመካድ ህይወት ውስጥ ነው የመጣኸው። ራስን የመካድ አንተ እሱ በአንተ እንዲልቅ ነው የመጣኸው እና ጌታችን ምንም አላጣል ምንም በቃ የነገረን ሌላ ነገር የለም። ሊከተለኝ የሚወድ ራሱን ይካድ። ራሳችንን ክደን ይህንን የወደቀውን ዓለም ማንነት ትተን የናዝሬቱ ኢየሱስ ክርስቶስ ደግሞ በመስቀል ላይ የሞተልን ጌታችን ኢየሱስ አምላክ ሰው አምላክ የሆነውን ያንን እሱን እንድናመልከው ነው የጠራን። በቃ ትቀበላላችሁ፣ ትፈልጋላችሁ፣ ኑ እናንተስ መሄድ ትፈልጋላችሁ ብሎ ደግሞ በሌላ መንገድ ደግሞ እነ ጴጥሮስን ሲጠይቃቸው እናያለን። ኮንፊደንስ ስላለው ማለት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በሱ ዘንድ ምን ነበረ? ህይወት ነበረ። በሱ ዘንድ ብርሃን ነበረ። ያ በዘላለም እግዚአብሔር ሆኖ ይኖር የነበረው ቃል ስጋ ሆነ፣ በእኛ መካከል አደረ። ጸጋንና እውነትን በእርሱ አገኘን። የእግዚአብሔር ልጅነትን በእሱ አገኘን። ስለዚህ እግዚአብሔር ዛሬ ልጆቹ ነው የሚለን። የምህረት እጆቹ ያ የእግዚአብሔር ቸርነት እኛ ምን አደረገን? ልጆች አደረገን። እና እኔ ለሁሉም ሰው አንድ መልእክት አለኝ። እኔ በጣም በውስጤ በጣም ትላንትና ለቤካም ስነግረው ነበር። የእግዚአብሔር ቸርነት የሚል ነገር በውስጤ በጣም ያየል ነበር። በጉድነስ ኦፍ ጋድ የእግዚአብሔርን ቸርነት እንዘነጋለን። አሁን እንደ ሰው ቢሆን ጉድ አይዲያን ዝም ብለህ ወደ ቤት አታስገባውም እንዴ? እንደዚህ አድርጎ ኢየሱስን ክዶ እንደዚህ አድርጎ በጣም ብዙ ዱላ ነበር የምናበዛው እንደ ሰው። እግዚአብሔር ግን እንደዛ አይደለም። እግዚአብሔር እንደዛ አይደለም። የወደደን የመረጠን የራሱን ሊያደርገን የወሰነው ገና ኃጢአተኞች ሳለን ነው። የሮሜ መጽሐፍ ምዕራፍ 5 ላይ መጽሐፍ ቅዱስ እንደዚህ የሚል ቃል ይናገራል። ሮሜ 5:6-11 ድረስ ሄዳችሁ ስታዩ ገና ጠላቶቹ ሳለን፣ ገና ኃጢአተኞች ሳለን፣ ገና የእግዚአብሔር ጠላቶች ሳለን ማለት ምን ማለት ነው? ኤንሚቲ ማለት በቃ ውጊያ ላይ ጦርነት ላይ ያለን ማለት ነው። የእግዚአብሔርን ነገር ለማጥፋት የእግዚአብሔርን ነገር ለመቃወም ቆመን ባለንበት ጊዜ ነው የወደደን።
የሆነ አምሮብን የተሻለ ሰዎች ሆነን የምንጠቅም ሰዎች ሆነን አይደለም የወደደን። ምን ይላል? ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይልና 8 ላይ ደግሞ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር እንደዚህ ነው የሚያደርገን። ጠላቶች ሳለን፣ ደካሞች ሳለን፣ ኃጢአተኞች ሳለን የእግዚአብሔር ቸርነት ይሄንን ያደርጋል። ለሰዎች የተገለጠ የእግዚአብሔር ቸርነት ይሄ ነው። ለዚህ ነው ዳዊት ሲናገር እግዚአብሔርን አመስግኑት ይልና ቸር ነውና ምሕረቱ ለዘለዓለም ነውና። ቸር ነው እስከ መቼ ድረስ? የእግዚአብሔር ቸርነት የእግዚአብሔር ምሕረት እስከ ዘላለም ድረስ ነው። በፍጥረት የተገለጠው የእግዚአብሔር ቸርነት እስከ ዘላለም ድረስ ነው። በደህንነት የተገለጠው የእግዚአብሔር ቸርነት እስከ ዘላለም ድረስ ነው። ይሄ ብቻ ነው እኛ መታመኛችን። እረፍት የሚሰጠን ስንተኛ በሰላም እተኛለሁ አንቀላፋለሁ ያለው ዳዊት የእግዚአብሔር ቸርነት ስለከበበ ነው። ቸር ነው፣ ደግ ነው። ኑ ተመለሱ ወደ ክርስቶስ የምንለው ለዚህ ነው። እና ይሄንን ነገር የምናደርገው በክርስቶስ ኢየሱስ እግዚአብሔር የደግነቱን መጠን የመጨረሻውን ስለገለጠ ነው። አንድ ልጁን ሳይራራ አሳልፎ ከሰጠን ሌላውንማ እንዴት ይላል? የመጨረሻ ስጦታው እግዚአብሔር በክርስቶስ ኢየሱስ እኛን የዘላለም ሕይወት መስጠት ነው። ይሄ ነው እረፍት የሚሰጠን፣ ይሄ ነው እርግጠኞች የሚያደርገን እንጂ ምንም እኮ የለንም እኛ። የሰርተፊኬት እኮ ኖሮን እኮ አይደለም እኮ የሆነ በቃ በእጃችን ይዘን ቤታችን ለብደን የምናስቀምጠው ላምኔት አድርገን የምናስቀምጠው ነገር ኖሮን አይደለም። ነገር ግን በልባችን የፈሰሰ የእግዚአብሔር መንፈስ ኤፌሶን ምዕራፍ 1 ላይ እንደሚናገረው የርስታችን መያዣ የሆነውን መንፈስ ቅዱስን ስለሰጠን አባ አባ ብለን የምንጮህበትን የልጅነትን መንፈስ ስለተቀበልን መዳናችንን በዛ እናውቃለን። ስለዚህ የኦፒኒየን ጉዳይ አይደለም፣ የሆነ ፐርስፔክቲቭ ጉዳይ አይደለም፣ የሆነ የኤፒስቲሞሎጂ ጉዳይ አይደለም። ነገሩ ፐርሰናል ኢንካውንተር ነው። ክርስቶስ ኢየሱስን ምን አሉ? አገኘነው አሉ። ሙሴ የተናገረለትን በነቢያት የተናገሩለትን መሲሁን አገኘነው አሉ። የተወሰነ ሰዓት 10 ሰዓት የሚያክል ከእርሱ ጋር የቆዩት የዮሐንስ ወንጌል ምዕራፍ 1 ላይ ስታነቡ። ስለዚህ አግኝተኸዋል ወይ ነው፣ ነክቶሃል ወይ ነው። የጳውሎስ ሕይወት እንደዛ የተቀየረው ክርስቶስ ኢየሱስን ኢንካውንተር ስላደረገ ነው። ስለዚህ ይሄንን ነገር ነው በቃ ነው የምተውልህ ለአንተም ለሚሰሙትም በሙሉ አግኙት፣ ኢየሱስ ክርስቶስን አግኙት። ሕይወታችሁ ተለውጦ ይቀራል ለዘላለም። ሕይወታችሁ የተለወጠ የእግዚአብሔር ልጆች ደግሞ አንድ ነገር አድርጉ ወገኖቼ። ዳዊት መንግስቱ በጸናለት ጊዜ 2ኛ ሳሙኤል ምዕራፍ 9 ቁጥር 1 ላይ ምን ይላል? ከሳኦል ቤት ቸርነትን አደርግለት ዘንድ የቀረ አለ ወይ ብሎ ይጠይቃቸዋል። ቸርነትን አደርግላቸው። ስለዚህ እኛ ቸርነት የተደረገልን ስለሆንን ቸር ነው ምሕረቱ ለዘላለም ብሎ የዘመረለትን እግዚአብሔርን በምን ገለጠው? እሱም ደግሞ እግዚአብሔርን ቸርነት በማድረግ ገለጠው። ለማን ነው ማደርገው አለ። ዳዊት እኮ በጣም 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 እኮ ሳኦልን ከምድረ ገጽ ስሙን ማጥፋት የነበረበት ሰው እኮ ነው። ዳዊት የሚባል ሰው እንዳይኖር የመቶ ፍልስጤማዊ እንትን አምጣ እኮ ለፈት አምጣ እኮ ተብሎ የዳዊትን ልጅ ሜልኮልን ለማግባት 100 ፍልስጤማዊ በገደለ ቁጥር የመሞቱን እንትን ወደሱ ሊያቀርብበት ማለት ነው። ሳኦል እኮ 100 ጊዜ እኮ ነው የገደለው እኮ። በቤት ውስጥ ተቀምጠው ደግሞ ሲበሉ እና ሲጠጡ ምንድን ነው ያደረገው? ጦር እየሰበቀ ዳዊትን ለመግደል፣ ጦር እየወረወረ ዳዊትን ለመግደል። ዳዊት እኮ በሳኦል ፊት የሞተ ሰው፣ በስቴት ደረጃ በሞስት ወንትድ ማን ተብሎ እኮ የተሰደደ ሰው፣ ጦር እኮ የተላከበት ሰው እኮ ነው። ግን ዳዊት ምን አለ? ሳኦል በሞተ ጊዜ አለቀሰ ይላል መጽሐፍ ቅዱስ። የእግዚአብሔር ኃያላን በኮረብታ ላይ ወድቀዋል ብሎ
አልቅሷ ላይ እናንተ የኢየሩሳሌም ሴቶች አያችሁ። ቸርነትን እግዚአብሔር በውስጣቸው ያስቀመጠ ሰዎች ለበቀል የሚነሱ አይደሉም። ጠላቶቻቸውን ያበላሉ፣ ጠላቶቻቸውን ያለብሳሉ። ጠላት ቢራብ አብላው ቢጠማ አጠጣው የሚል ክርስትና ነው እኛ እምነት ነው የምንቀበለው። ጠላት ሲሞት ልልበል የሚል ክርስትና አይደለም እኛ እምነት አይደለም የምንቀበለው። የምንከተለው እምነታችን ጠላታችን ሲራብ የምናበላው ሲጠማ የምናጠጣው ነው። ለምን? ከእግዚአብሔር ስለኮረጅን እኛ እሱ ገና ጠላቶች ሳለን፣ ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን ስለተቀበለን። ስለዚህ የእግዚአብሔር ሕዝብ ሆይ ይህንን ነገር አደራ አልሃለሁ፣ ቸርነትን አድርጉ። የሆነ የጎዳችሁ ሰው፣ የሆነ ያደከማችሁ ሰው፣ የሆነ የወጋችሁ ሰው ቢኖር ኢየሱስ ክርስቶስ ለእናንተ ያደረገውን አስቡ። ቸርነትን አድርጉ፣ ምህረትን አድርጉ። የእግዚአብሔር ምህረት ለዘላለም ስለሆነ ያንን ነገር ኮፒ እናድርገው። ስለዚህ ወንድሜ እንኳን ወደዚህ እረፍት ወዳለበት ህይወት መጣ። እረፉ፣ እኔም አምላክ እንደሆንኩ እወቁ ወዳለው፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ወዳለው፣ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ልጁ ያለው ህይወት አለው ወደ ተባለለት ክርስትና እንኳን በሰላም መጣ። እነ ፖሊካርፕ 80 ስንት ዓመት አገለገልኩት አላመለኩት፣ አንድ ቀን አሳዝኖኛ ያቅምና እንዴት ነው ምክደው አለ። ካድ ተብሎ ሲባል ሞት ከፊቱ ተቀምጦበት እያለ ማለት ነው። እኔ ጌታን ባመለኩበትና ባገለገልኩባቸው በእነዚህ ባለፉት ጥቂት 10 ዓመታት ያየሁት አንድ ነገር ቢኖር እግዚአብሔር ቸር እንደሆነ አይቻለሁ። የወደቀውን የሚያነሳ፣ የተጣለውን የሚያነሳ፣ የሳተውን የሚመልስ፣ የደከመውን የሚያበረታ፣ የዛለውን የሚያበረታ፣ ሕፃናትን ጠቢባን የሚያደርግ እንደሆነ አይቻለሁ። ምሕረቱ ብዙ እንደሆነ አይቻለሁ። ቸርነቱ ብዙ እንደሆነ አይቻለሁ። ስለዚህ ወገኖቼ ሰልፉ የእግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙ እግዚአብሔር ነው። እኛ የምንዋጋለት አምላክ የለንም። እሱ ራሱ እግዚአብሔር ተዋጊ ነው። የብዙዎችን ልብ በፍቅሩ አሸንፎ ወደ ቤቱ ያመጣል። ገና ወንጌላችን ድል ያደርጋል። ሃሌሉያ! ተባረክ ወገኖቼ። እግዚአብሔር ይስጥልን። መምህር ሻውል በጣም አመሰግናለሁ። ሁላችንም ያው እናመሰግናለን። ያው ቀጥሉ። ሶሪ እኔ ልቀጥል? ያ ማሜ ቀጥል አንተ። ዳንዬ ግን ለምን ወጣ ካለ አስገባው፣ ገስት ላይ ካለ ቀጥል ማሜ። ያ እሺ፣ ሁላችሁንም ሰላም ብያችኋለሁ። እነ ቤካ፣ እነ ዶክተር ሻውል፣ ኔፋ ከተገናኘን ረጅም ጊዜ ሆኖናል። ጉድ አይዲያ ዌልካም ልል እፈልጋለሁ። እግዚአብሔር እንኳን ረዳ ባለፍክበት ጎዳና ሁሉ እንኳን እግዚአብሔር ረዳህ ማለት እፈልጋለሁ። ትንሽ ነገር እኔ እንግዲህ መንፈሳዊውን ነገር አብዛኛውን ብለውታል እነሱና ትንሽ ሀሳብ ሼር ለማድረግ ነው። ለአንተም የምሰጠው ይሄ ቤት ስራ አለ። ጉድ አይዲያ ለአድማጮች የምሰጣቸው የቤት ስራ አለ። ለሙስሊሞች የምነግራቸው መልእክት አለኝ እና አሁን እዚህ የተሰበሰብነው ሁላችንም የሆነ ፖለቲካ ለመስራት ይኸው ባለፈው ሰልፎ የነበረው ልጅ ተመለሰ ጉዶኑ ሙስሊሞች ለማለት አይደለም። እዚህ የተሰበሰብነው ወንድማችንን ስላገኘነው ሰለብሬት ለማድረግ ነው እንጂ ሰው ክርስቲያን ሆነ አንድ ወንድም ክርስቲያን ብለን ጥሩምባ ለማስነፋት አይደለም። ጥሩምባ የምንነፋው ሙስሊሞችን ለማብሸቅ ሳይሆን ከደስታ የተነሳ ወንድማችንን ስላገኘው ደስ ስላለን ልናመሰግን፣ ልንዘምር፣ ልናጨበጭብ ዋሬቨር ሰለብሬት እናደርጋለን። ከወንድማችን አንጻር ነው እንጂ ከነሱ ጋር ምንም አይነት ፉክክር የለብንም።
በአንተ መዳን በጣም ደስ ይለናል። በአንተ መመለስ በጣም ደስ ይለናል። ሙስሊሞች ይህንን ተረዱ። ኦኬ፣ እኛ የምንፈልገው እናንተ እንድትድኑ ነው። ስንከራከራችሁም ሊሆን ይችላል። ለምሳሌ እኔ ስለ ራሴ ላውራ፣ ላይቭ ስናወራ፣ የተለያዩ ነገሮችን ስናደርግ ኢንቴንሽኔ እናንተ እንድትድኑ ነው። የሆነ ያልገባቸው ነገር አለ ብዬ አምናለሁ። ያንን ያልገባችሁን ነገር ላስረዳችሁ ብቻ ነው። ሌላ ምንም አይነት ከጌታ የተካፈልነው ህይወት ይሄ ነው። ኦኬ፣ ዶክተር ሻውል አንስተውታል። ጌታ ምን አለ? ልትሄዱ ትፈልጋላችሁ? ብዙ ሰው መጥቶ ተከተለውና ከዚያ ፋይናሊ የጠበቁትን ተአምራት እያደረገ ሊቀጥል እንዳልሆነ ሲገባቸው ሁሉም ተመለሱ። ከዛ ደቀ መዛሙርቱ ሲቀሩ እናንተ መሄድ ከፈለጋችሁ መሄድ ትችላላችሁ ብሏል። ስለዚህ ሙስሊሞች መብታችሁ ነው መምጣት ወደ ጌታ መዳን ትችላላችሁ። መዳንም መንገዱ ተዘጋጅቶላችኋል። እምቢ ማለትም መብታችሁ ነው። እኔም እምቢ ብዬ መውጣት እችላለሁ። ኦኬ። ስለዚህ እባካችሁ የምንነግራችሁን ነገር የሆነ ንጽጽር የሚባል ነገር አለ ሚዲያው ላይ ምናምን ከሚል የሃይማኖት መወራወር፣ የአይዲያ መወራወር ወጣ በሉና ረጋ ብላችሁ እነዚህ ክርስቲያኖች ምን ይላሉ፣ ምን እያሉ ነው የሚለውን ነገር ለማስተዋል ሞክሩ። እንወዳችኋለን ሙስሊሞች፣ በጣም እንወዳችኋለን። ይህን ነው ለእናንተ ለሙስሊሞች ማስተላለፈው ነገር። ጉድ አይዲያ ለአንተ የቤት ስራ ሰጥሃለሁ ያልኩህ ነገር ደግሞ ከዚህ በኋላ አገልግሎት ላይ ትቀጥላለህ። ሞር እያደግክ እንደምትሄድ ተስፋ አደርጋለሁ። ብዙ ነገር ሁላችንም እያደግን እንሄዳለን ከዚህ ከአገልግሎቱ ጋር በተያያዘ። ስለዚህ ራስህን ሙስሊሞችን ማፍቀር አሰልጥን። ከሙስሊሞች ጋር ወደፊት የኮምፓራቲቭ ቶፒኮችን የማውራት እቅድ አለህ፣ ፓሽን አለህ። ይህንን ስታደርግ ፍጹም ለነሱ ካለ ፍቅር የተነሳ ለማድረግ ራስን በጣም አሰልጥን። በተደጋጋሚ የምሰጣት ምሳሌ ነች። ሁላችንም ቤት ውስጥ ሰው ታሞ ያውቃል እና የታመሙ እነዚህ እህቶቻችን ወይ ወንድሞቻችን ብዙ ጊዜ ምግብ ለመብላት ወይ መድኃኒት ለመውሰድ ያስቸግራሉ። ታግለን ነው የምናስወጣቸው መድኃኒት። ለምንድን ነው የሚያስቸግሩት? የህመሙ ባህሪ ነው። ስለዚህ ለሙስሊም ወንድሞቻችን መድኃኒት የሆነውን ወንጌል ስንነግራቸው ሊነጫነጩ ይችላሉ፣ ሊጠሉን ይችላሉ፣ ሊሰድቡን ይችላሉ፣ ሊያስፈራሩን ላይ ይችላሉ። ላግኝ ያለህበትን አድራሻና ቃለው። ይቅርታ ኢንተራፕት ስላደረኩ ማምዬ ትቀጥላለህ። ሴናን አስገባልኝ። ጉድ አይዲያ። እሺ ሴናን አስገባት ከላከችልህ። ማምዬ ቀጥል። ብዙ ማስፈራሪያ ምናምን ሊደርስብህ ይችላል፣ ላይደርስብህም ይችላል፣ ሊደርስብህም ይችላል። ግን ቢደርስም ባይደርስም እንደ ክርስቲያን የኛ ኃላፊነት ምንድን ነው? ኢንቴንሽናችን እነሱን ከመውደድ የተነሳ እነሱን ከማፍቀር እንዲድኑ ከመፈለግ የተነሳ ነው መሆን ያለበት። ስለዚህ ሞር ከዚህ በላይ ልትወዳቸው ኬር ልታደርግላቸው